በመውጣቱ እንድትፈርድበት አልፈልግም። አመሰግናለሁ። ማለት አይደለም ምንም ሌላ አልፈልግም። በቃ አንቺ ፈልገሽ ከሆነ ይመችሽ። ስለዚህ የፈለጋችሁትን ነገር ማድረግ ትችላለሽ፣ የፈለግሽውን ነገር መምራት ትችላለሽ። ገብቶሻል? አይደለም ምንም ማድረግ አልችልም እኮ እንደዛ የሁሉ ነገር እየተፈጠረ እንደዛ አይነት ነገር እየተከሰተ ምን ተፈጠረ ትለኛለህ እንዴ? እኔ እኮ እየተሰቃየሁ ነበር በመሀል ቤት አይደል እንዴ? ተሰቃየሽ በብዙ ነገሮች። በምን ለምሳሌ ምን? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትረፍ ይበልኝ። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። ያልታወቀ ነገር እናንተ ያላወቃችሁት ጉድ እንግዲህ ወጥቷል ማለት ነው። ከስተጀርባቸው በሀይሚና በቡራ ያለው ነገር እንግዲህ ትናንትና የተለቀቀውን ቪዲዮ አይታችሁ ነበረ። በጣም ንቀት የተሞላበት በጣም የሚያሳዝን በጣም የሚያስጠላ ነበር። ከትናንት ወዲያ ያለው ቪዲዮ በጣም ደስ ይላል እንደውም ብያ ሰውኩኝ ማለት ነው። እውነት ተትናንት ወደ የተለቀቀው ቪዲዮ ይሻላል ብዬ አሰብኩኝ። ምክንያቱም ሀይሚን አፍቃ ነበር የመጣችውና አቅፋው ብዙ ነገር ማለት ከሱ እንደማትለይና ብዙ ነገር እየደረሰባት እንደሆነ ተናግራ ነበር። ያን ነገር ደግሞ ብሩኬ ሊያስጨርሳት አልቻለም። ይሄን እዚህ ጋር ቆርጬ ያስገባሁላችሁ ድምጥ ማለት ነው። ምክንያቱም ለዛ ትራስ እንዲሆናችሁ ብዬ አስቤ ነው። ምክንያቱም አንድ ነገር ያለ መረጃ ማምጣት ጥሩ አይደለም ብዬ ነው እና እዚህ ጋር ምንድነው የተገነዘብኩት እና ያየሁት ነገር ቢኖር እነሱ ከስተጀርባቸው በጣም ብዙ ሰው እንዳለ ታውቃላችሁ አይደል? በእነሱ እንትን የሚል ስለዚህ ልጅቱን እንግዲህ ኤፍሬም ያወጣ ከሱ ጋር ሌላ ልጅ ጋር ሊያገናኛት እንደሆነ ሁላችንም ይሄን ነገር ሰምተናል ማለት ነው። የሰማችሁ ሰምታችኋል፣ ያልሰማችሁ ደግሞ እንግዲህ ከሌላ ሰው ጋር ሊያገናኛት እንደሆነ ምክንያቱም ከብሩኬ አስወጥቶ ለሌላ ሊሰጣት እንደሆነ ሁሉን ነገር ጨርሷል። እንግዲህ ይህን ነገር እየሰማን ያለ ነው ማለት ነው። እንግዲህ ብሩኬም ትናንትና በጣም ተናዶ ነበር፣ ስሜታዊ ሆኗል። አንደኛ ብሩኬ ስሜታዊ የሆነበት እውነቱን እየተናገረ ሀቁን እየተናገረ ያለ ያን ነገር ሀቅ ነው ብላ አለማመኗ መሰለኝ አንደኛ ነገር። ሁለተኛ ነገር ደግሞ አለመታመን ደግሞ በጣም ከባድ ነው። ስለዚህ ሁላችሁም ብሩኬ ላይ እየፈረዳችሁ ነበር ትናንትና ማለት ነው። በጣም እየፈረዳችሁ ነበረ። ብሩኬ በነገራችን ላይ እውነት ለመናገር በጣም ታጋሽ ሰው ነው። እውነት በጣም ትዕግስት ያለው ልጅ ነው ወላሂ። ተምር የፈለጋችሁትን ማለት ትችላላችሁ። ብዙ ነገር እያደረገችው ብዙ ነገር እየሰራችበት ነበረ። ምክንያቱም ብዙ ነገር አደረገችበት ትላችሁ ወደ ሌላ እንዳታስቡት። ምን መሰላችሁ አነጋገር ላይ በጣም ብዙ ማለት ቀስ እያለች የምትናገራቸው ነገሮች ልብ ይሰብራሉ። ወንድ ልጅ ነው ይሰማዋል። ስለዚህ ህይወት ከሆነ ትዳር ከሆነ አብረው የሚኖሩ ከሆነ እንደዚህ አይነት ነገሮችን መናገር በጣም ያስጠላል፣ ይደብራል አይደል? ያን ነገር ማስተዋል አለባት። እንደገና ደግሞ ጥፋቱ ሙሉ ለሙሉ ወንድሟም ላይ ነው እሷም ላይ ነው። ምክንያቱም መጥቶ እሱ በሌለበት አንስቶ ነው የወሰዳት። እሷ ግን በዛ ሰዓት አለመሄድ ተፈለገችው። እውነት ብሩኬን የምትፈልግ ከሆነ እውነት ትዳሯን የምትፈልግ ከሆነ አለመሄድ ትችላለች። እሱ ታይመጣ መሄድ አልችልም፣ ወንድሜ ነህ፣ በማከብረ ልክ አከብረሃለሁ፣ ግን ተቤቴ መውጣት አልችልም፣ እሱ ትመጣ ልወጣ እችላለሁኝ ብላ መመለስም ነበረባት፣ ወይም እሱ እስከሚመጣ መጠበቅ ነበረባት። ወንድምየው ደግሞ እንደ ትልቅነት ማለት ኤፍሬም እንደ ትልቅነቱ ማድረግ ያለበት ነገር ቢኖር ምንድነው እነሱን መክሮ ማሳመን ወይም ነገሮችን ከውስጣቸው እንዲወጡ ማድረግ ነበረበት። እነሱን ማስማማን ነበረበት እንጂ እህቴ እንደዚህ እኮ ነኝ ብሎ ወደ ለሌላው እንዲዞ መሄድ በጣም ይከብዳል። አሁን እንደዛ እየሰማ ነው። እውነት ከሆነ በጣም ነው የሚያሳዝነው፣ ወላሂ በጣም ያሳዝናል። ምክንያቱም ከብሩኬ ነጥሎ ለሌላው ወንድ ከሆነ የሚወስዳት በጣም የሚደብር ነው፣ የሚያስጠላ ነው። እሷም አታደርገውም። እኔ ታደርገዋለህ ብዬ አላስብም። እኔ በነገራችን ላይ እኔ ማንኛቸውንም ወግኔ ተናግሬ አላቅም። ዛሬ ግን እውነት በጣም ስለተሰማኝ መናገር ፈለግኩኝ ማለት ነው። እና የፈለጋችሁትን ማሰብ ትችላላችሁ እናንተ። ምክንያቱም ሁላችንም የራሳችን ሀሳብ ነው አይደል የምንሰጠው እዚህ ጋር እና ስለዚህ አንተ በጣም ጥፋተኛ ነህ። ጥፋቱ መጀመሪያ ሴት ማምጣቱ ነበረ ብሩኬ። ያንን ደግሞ እኛም ሁላችንም ጥፋተኛ እንደሆነ ነግረነዋል። ከዛ ጥፋቱን እዛ ጋር ማረም ነበረበት። እሷን ይቅርታ ጠይቆ ህይወቱን መቀጠል ነበረበት። እዛ ጋር በቃ አልተስማሙም። ያ ነገር ሊሆን አልቻለም ነበረ። ነገሮቹ እየሰፉ ሄዱ። በዛ ጥፋት እንደገና ደግሞ በጥፋት ላይ ሌላ ጥፋት እየመጣ ሄደ ማለት ነው። ያን ነገር ታያሳምን፣ እሷን ሰላም ታያወርድ፣ ነገሮች ታይረጋጉ ወደ ሌላ ቦታ ይዤሽ ልሂድ ብሏን ነበር፣ ዱባይ ማለት ነው።
አልሄድም ነበር ያለችው። በዛም ላይ ሆና እንደዛ ሆና ግን በጣም ጥሩ ህይወት እያሳለፉ ነበር። ነገሮችን ለመርሳት ሞክረው ነበረ ብዙ ነገር። እንደገና መጨረሻ ላይ ደግሞ መታይ በጠበጠቻቸው ማናት መልሳ ሌላ ያቺ አብራት ያመጣት ሴት ነበረች በጊዜው። ስለዚህ ያችን ደግሞ እሱ ደግሞ ከህይወት ያውጥቻለሁ እንደማይፈልጋት ተናግሯል። ከአንድ ሁለት ጊዜ ነግሯታል አይደል እንዴ? ስለዚህ እሷ ያን ነገር ትታይ ተነስታ ነው የወጣችው ከቤት መጀመሪያ ማለት ነው። ውጭ አላላትም። ሻንጣ አዘጋጅታ ወጣች። ስለዚህ ትወጣ ደግሞ የሚመጣውን ነገር ታውቃላችሁ አይደል? ከዛ መልሳ ደግሞ ጠርታ ሰው ራሷ ጠርታ እንደገና ተመታቱ። ከዛ መልሰው እንደገና ደግሞ አሁንም ተመልሶ ወደ ቤቷ መጣት አሁንም ቢሆን ማለት ነው። እና ነገሮችን እያስተካከለ እየሄደ ባለበት ሰዓት እሷ ወደ ሌላ መራች ማለት ነው። እና ስለዚህ ትናንትና ብሩኬ ትክክል አይደለም እያላችሁ ብዙዎች እየወቀሳችሁን ነበረ። ምክንያቱም በምትረዱት ልክ ነው እናንተ የምትረዱት ማለት ነው። ግን በደንብ አርጋችሁ ለመረዳት ሞክሩ፣ በደንብ አርጋችሁ ለመመልከት ሞክሩ። ጥፋተኛ ማን ነው፣ ጥፋተኛ ማን አይደለም እያላችሁ መናገር ማየት አለባችሁ። ሙሉ ለሙሉ ጥፋተኛ የሆነው አሁን ላይ ወንድሟ ነው። ስለዚህ ወንድሞቹንም የብሩክንም ወንድሞች እየተናገረ ነበር። የብሩክ ወንድሞች ደግሞ እኔ እስካየኋቸው ድረስ እስካሁን ድረስ ለእነሱ ሰላም ተመናገር ውጭ ሀይሚ ለብቻዋ ብሩኬን ለብቻው ትናገሩ ሰምቼ አላቅም። ተተናገሩም እንደውም ብሩኬን ነበር እየተናገሩ የነበረው። ሴት ስላመጣ ለምንድን ነው ያመጣኸው ብሎ ራሱ መለኛውን አይታችሁ ከሆነ በሚስቱ ነገሮችን በሚስቱ ላይ አዙሮ ነበር እየተናገረ ያለው። እኔ ሚስቴ ላይ ሴት እየባ በመጣ ምን ይሰማታል እያለ ነበር ሲናገር የነበረው ማለት ነው። ስለዚህ ያን ነገር ነው እንጂ የተናገረው ሌላ ነገር ያለው ነገር የለም። እንደገና ሀብቴም ያንኑ ነው የተናገረው፣ ሌላ ነገር አልተናገረም ማለት ነው። ስለዚህ ሌላ ነገር ተኋላ እያመጣችሁ ሌላ ታሪክ የምትዘረዝሩ ልጆች እውነት በጣም ነው የምትደብሩት። እና ለማንኛውም አሁን ላይ ተለያዩ ይለያያሉ ብላችሁ አስባችኋል አይደል? ግን አይለያዩም። ነገ ይመለሳሉ ማለት ነው። ነገ እርግጠኛ ነኝ ይመለሳሉ። ነገሮች ሁላ እንዳስባችኋቸው አይሆኑም። እንደሚመለሱ ደግሞ ሁላችንም ታውቃላችሁ። ባለሙሉ ተስፋ ናቸው እነሱ እንደሚመለሱ ደግሞ ሁላችሁም ስለምታውቁ ያን ነገር ደግሞ ማወቅ ያለባችሁ ታውቃላችሁ። የማታውቁ ደግሞ ምንም ማድረግ አይቻልም ለእናንተ ማለት ነው። እና ማነው ስሙ ኤፍሬም በነገራችን ላይ የመጀመሪያው አይደለም። አስታውሳችሁ መጀመሪያ 100,000 ሊገባትል ብሩኬን ተሳድቦ ነበር 100,000 የገባው ከሀሰን ጋር ሆነው ሀሰንን እሱን እንዲሁም ደግሞ ማን ነው ሀይሚን ዱርዬ ነው እሱ አይሆንሽም ላንቺ ብሎ በዛ ሰዓት በሰራው ቪዲዮ ነበረ 100,000 የገባው የነበረው። አስታውሱ በደንብ ከነሱ ጋር ተከታትላችሁ የመጀመሪያ አብራችሁ የመጣችሁ ልጆች ካላችሁ በደንብ ለመመልከት እንዲታስቡበት ነው። አሁን ደግሞ 200,000 ገባ። መቼ ብሩኬን ተሳድቦ ነው አሁንም የገባው ማለት ነው። ስለዚህ አንደኛ ያለው ነገር ለራሱ ጥቅም ነው። ሁለተኛ ደግሞ ሀይሚን ፈልጓት አይደለም። ምክንያቱም ሀይሚ እነሱ ጋር በነበረ ሰዓት ታውቃላችሁ ሁላችሁም፣ ብሩኬ ጋር በመጣ ሰዓት ደግሞ ታውቋታላችሁ አይደል? ስለዚህ በምታውቁት ልክ መናገር መፍረድን እወቁ ሁላችሁም ማለት ነው። እና አንድ ሰው ላይ አትፍረዱ። ስለዚህ እነሱ ደግሞ መቼም አይቀራሩም። ሁለቱም መልሰው ይገናኛሉ ነገ መልሰው ይገናኛሉ። ሀይሚና ብሩኬ አይለያዩም። ግን እናንተ ግን የምፈርዱ ልጆች ግን በጣም ነው የምታሳዝኑኝ። እኔ ራሱ በጣም ታሳዝኑኛላችሁ ከምላችሁ በላይ ማለት ነው። እና ተወደዳችሁ ደግሞ ላይክ እና ሼር አድርጉት።